ሰላም ጤና ይስጥልን። ሰበር መረጃ። በአርሲ ዞን በንጹሃን ላይ የደረሰውን ጥቃት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት ብርቱ መግለጫና በአዲስ አበባና በዋና ዋና ከተሞች የከሸፉት የሽብር ሴሎች ሚስጥር። በሌላ በኩል የቅዱስ ሲኖዶስ አባቶች በአካል ወደ ስፍራው ለመጓዝ ያስተላለፉት አፋጣኝ ውሳኔ፣ እንዲሁም ማህበራዊ ሚዲያውን ያናወጠው የጣና ሐይቅ ገዳማት የቲክቶክ ወሬ እውነታው ምንድን ነው? ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም የጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ የሀገራችን ወቅታዊ ጸጥታ ሁኔታ፣ አጠቃላይ ሀገራዊ እንቅስቃሴ በተመለከተ ከጠቅላይ ሚኒስትር ጽሕፈት ቤት እጅግ አሳሳቢና ዝርዝር መረጃዎች የያዘ ይፋዊ መግለጫ ወጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በተለይ ደግሞ በሃይማኖት ተቋማት ውስጥ ኢላማ ተደርጎ በተፈጸመው ጥቃት የተሰማቸውን ጥልቅና መራር ሐዘን በኢትዮጵያ መንግስት ስም ገልጸዋል። ጠቅላይ ሚኒስትሩ በዚህ አሰቃቂ ክስተት የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖች ያላቸውን አጋርነትና አጽናኝነት አጋርተዋል። የጠቅላይ ሚኒስትሩ ጽሕፈት ቤት በመግለጫው ላይ እንዳሰመረበት እነዚህ አሳዛኝ ክስተቶች በድንገት የተፈጠሩ ሳይሆኑ ከጀርባ ሰፊ ዕቅድ የነበራቸው ናቸው። ጽሕፈት ቤቱ እንዳለው የጥፋት ጥምረት ጥቃቶች የሀገሪቱ ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ናቸው። የምርጫ መስተጓጎል ውጥን ዋና ዓላማቸው በኢትዮጵያ አለመረጋጋት በመፍጠር ሰባተኛውን ጠቅላላ ምርጫ እንዳይከናወን እንዲስተጓጎል ለማድረግ የተሸረበ ሰፊ የጥፋት ዝግጅት አካል ነው። ይሁንና የጥፋት ኃይሎች ከባዕዳን ጋር ጸምዶ የሚል ቁርኝት በመፍጠር በቅድመ ምርጫና በምርጫ ወቅት የዜጎችን የመምረጥ መብት ነፃነት ለመጋፋት ሙከራዎችን ቢያደርጉም መንግስት ምርጫው ያለ አንዳች የጸጥታ ችግር ፍትሐዊ፣ አሳታፊ ሆኖ እንዲጠናቀቅ ካደረገው የአንድ ዓመት በላይ ዝግጅት የተነሳ እቅዳቸው ሊከሽፍ ችሏል። የከሸፈው የሽብር ሴሎችና የተቀናጀው እርምጃ መግለጫው በዝርዝር እንዳመላከተው እነዚህ ኃይሎች በመደጋገፍና በመናበብ ከተሞችን በሽብር ጥቃት ለማወክና በመንገዶች የደፈጣ ጥቃት ለመፈጸም ተንቀሳቅሰዋል። እንደ ማሳያም በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ ቦታዎች ላይ ትንኮሳ የፈጸሙ ቢሆንም በዋና ከተሞች የታቀዱ ሴሎች ግን መክሸፋቸው ተገልጿል። በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃን፣ ወልዲያን ከተሞችን ጨምሮ በዋና ዋና ከተሞችና በሲቪሎች ላይ ታቅዶ የነበረው የሽብር እንቅስቃሴ እንዲሁም በአዲስ አበባ ከተማ ተደራጅተው በነበሩ የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት ለማድረስ የተደረገው ሙከራ ሙሉ በሙሉ እንዲከሽፍ ተደርጓል። በተመሳሳይ በኦሮሚያ ክልል የተንቀሳቀሰው የታጣቂ ቡድን ከሌሎች ኃይሎች ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆም ቢሞክርም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልቻለም። በዚህ ምክንያት የጸጥታ ኃይሉ መቋቋም ሲያቅተው ስስ ኢላማዎች ላይ ያተኮረ እርምጃን በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አስኮና አካባቢው ጥቃት መፈጸሙ ጽሕፈት ቤቱ ይፋ አድርጓል። አሁን ላይ ግን ይህ የጸጥታ ኃይሉ ሁኔታውን በመቆጣጠር በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል። ይሁንና ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ እንደሚገባ መግለጫው ያሳስባል። መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት ዕድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎች እንደሚቀጥሉ ተነግሯል። በመጨረሻም በንጹሃን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸው ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙም ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ መሆኑን መንግስት አስገንዝቧል። የሰላም መንገድ በውይይት እንጂ በጦርነት አይጠረግም እንደሚባለው የፖለቲካ ቅሬታዎች በኢትዮጵያ ሕገ መንግሥት ስርዓት፣ በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት ብቻ መፍትሄ ሊያገኙ የሚችሉና
ሊያገኙ የሚገባቸው መሆኑን በማሳሰብ መግለጫው ተጠናቋል። በሌላ ዜና ከምስራቅ አርሲ የተሰማው አዲስ ውሳኔ በሀገራችን ሃይማኖታዊና ማህበራዊ መዋቅር ውስጥ ትልቅ ቦታ የምትይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ቀጠና ጉዳት ለደረሰባቸው ወገኖች አስቸኳይ የደረሰኝ አጽናኝ ውሳኔን አስተላልፏል። በአሁኑ ሰዓት የብዙዎችን ቀልብ የሳበው ይኸው መረጃ ቤተ ክርስቲያኗ ለተጎዱት ኦርቶዶክሳውያን ወገኖች ልዩ ድጋፍ የሚያደርጉ ከፍተኛ የብፁዓን አባቶች ልዑካንን ወደ ስፍራው መመደቧ ያበስራል። በምስራቅ አርሲ ሀገረ ስብከት ስር በሚገኙ በአስኮ፣ በሺርካ እንዲሁም በሆንቆሎ ዋቤ ወረዳዎች ውስጥ በዜጎች ላይ ድንገተኛ ጥቃት መከሰቱ ይታወሳል። ይህ ክስተት ተከትሎ የቋሚ ሲኖዶስ አባላት በዛሬው ዕለት ባካሄዱት መደበኛ ስብሰባ እጅግ አፋጣኝና ተጨባጭ የሆኑ እርምጃዎችን ለመውሰድ ወስነዋል። ይሁንና በችግሩ ምክንያት ከቀያቸው ተፈናቅለው አስቸጋሪ ሁኔታ ውስጥ ለወደቁ ወገኖች ፈጣን እርዳታ ማድረስ ተቀዳሚ ተግባር ሆኗል። ለዚህም ሲባል ብፁዓን አባቶች የሚመራው የቤተ ክርስቲያኒቱ ልዑካን ቡድን ችግሩ ወደ ተከሰተበት ቀጠና በአካል በመጓዝ ተጎጂዎችን እንዲያጽናናና ጊዜያዊ መጠለያና ቁሳቁስ ድጋፍ እንዲያደርግ ትዕዛዝ ተላልፈዋል። ይህን ተከትሎ ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል ልዩ አስተባባሪ ኮሚቴ ያቋቋመም ሲሆን ይህ ኮሚቴ በተፈጠረው አለመረጋጋት ሳቢያ ከፍተኛ የመቃጠል አደጋ የደረሰበትን ጥንታዊና ታሪካዊ የጠላታ ቅዱስ ገብርኤል ቤተ ክርስቲያን በአስቸኳይ መልሶ እንዲያስገነባም ወስኗል። የውሳኔው ዋና ዋና ነጥቦች እንደሚከተሉት ናቸው። ዘላቂ ማቋቋም፣ በችግሩ ምክንያት መኖሪያቸውን ጥለው የተሰደዱ ወገኖች በቋሚነትና በሰላም ወደ ቀድሞ ቀያቸው እንዲመለሱ ማድረግ፣ የመፍትሄው ጥናት በሀገር ስብከት ውስጥ ዳግመኛ መሰል አሳዛኝ ክስተቶች እንዳይደገሙና ዘላቂ ሰላም እንዲሰፍን ሳይንሳዊ ጥናትን ማካሄድ፣ የአብይ ኮሚቴ ስምሪት ከተደረገው ጥናት ተነስተው የመፍትሄ ሀሳቦችን ጭምር ለሚመለከተው አካል የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ሥራ እንዲገባም ተወስኗል። ነገሮች ይበልጥ ከመባባሳቸው በፊት ትናንት የተደረገው ከፍተኛ የውይይት መድረክ ለዛሬው ውሳኔ ትልቅ መነሻ ሆኗል። በጉዳዩ ዙሪያ የቤተ ክርስቲያኒቱ ከፍተኛ አባቶች የሆኑት ብፁዕ አቡነ ሳዊሮስና ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ጎርጎሪዮስና ብፁዕ አቡነ ቀሌምንጦስ፣ ብፁዕ አቡነ ማርቆስ እና ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ገብርኤል እንዲሁም ብፁዕ አቡነ ኤልሳ ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የሥራ ኃላፊዎች ጋር ፊት ለፊት ተቀምጠው በተከሰተው ችግርና መፍትሄ ዙሪያ ሰፊ ውይይት ማድረጋቸው ታውቋል። ይህ የቤተ ክርስቲያኗ ፈጣን መነቃቃትና የሰላም ልዑካን ቡድን ስምሪት በምስራቅ አርሲ ለሚገኙ ተጎጆች ትልቅ ተስፋን ይዞ እንደሚመጣም ይታመናል። ጉዳዩን በተመለከተ ተጨማሪ አዳዲስ መረጃ ሲወጣ ወደ እናንተ የምናደርሳችሁናል። ወደሚቀጥለው ሌላኛው መረጃ አልፋለሁ። በሌላ ዜና የቲክቶክ ወሬና የጣና ሐይቅ እውነታ በዛሬው ዕለት በማህበራዊ ሚዲያ በተለይም በቲክቶክ ገጽ ላይ መላውን የሃይማኖት አፍቃሪና የሀገር ቅርስ ተቆርቋሪ ማህበረሰብ እጅግ ያስደነገጠ አንድ ተንቀሳቃሽ ምስል በስፋት ሲዘዋወር ውሏል። መረጃው ታሪካዊና ታላቁ የጣና ሐይቅ እንዲሁም በአካባቢው የሚገኙ ጥንታውያን ገዳማት ላይ አስፈሪ የእሳት አደጋና ፍንዳታ እንደተከሰተ አድርጎ የሚያሳይ ነበር። ነገር ግን ጉዳዩ የደረሳቸው የገዳማቱ አባቶች በአስቸኳይ መግለጫ በመስጠት የወጣው መረጃ ፍጹም መሰረተ ቢስና ሐሰተኛ መሆኑን ይፋ አድርጓል። ነገሩ እንዲህ ነው። ትናንት ግንቦት 27 ቀን 2018 ዓ.ም በሐይቁ ላይ ፍንዳታና እሳት ተነስቷል የሚለው ይህንኑ የቲክቶክ ምስል የተመለከቱ በርካታ ዜጎች የታሪክ ማህደር የሆኑት ውድ ገዳማቶቻችን በእሳት የተዋጡ መስሏቸው በከፍተኛ ድንጋጤ ስጋት ውስጥ ወድቀው ነበር። አልፎም ተርፎ ጉዳዩን በትክክል ለማጣራት ወደ አካባቢው አባቶች ስልክ በተደጋጋሚ ሲደውሉ እንደነበረም ታውቋል። ነገሩ ብዙዎችን ሳያስደነግጥ አባቶች እውነትን ፍንትው አድርገው አውጥተውታል። የገዳማቱ አባቶች ስለ ሁኔታው በሰጡት ይፋዊ ምላሽ በምስሉ ላይ የሚታየው እሳት ከቅዱሳን ገዳማቱም ሆነ ከሐይቁ ደህንነት ጋር ምንም አይነት ግንኙነት የሌለው መሆኑን በልበ ሙሉነት አረጋግጠዋል።
ታዲያ እሳቱ ከየት መጣ? ማብራሪያው ንግግሩን እንዲህ ሲል በዝርዝር ያብራራዋል። የስፍራው መገኛ እሳቱ የታየው በሐይቁ ዳርቻ በተለምዶ አባ ገሪማ ተብሎ በሚጠራው ልዩ የአካባቢ ስፍራ ላይ ነው። የማህበረሰቡ መተዳደሪያ በአካባቢው ነዋሪዎች ዓመቱን ሙሉ ደነግል የተሰኘው የባህር ተክል በማጨድ በባህር ላይ ለትራንስፖርት የሚያገለግለውን ባህላዊ ታንኳን መስራት እንዲሁም ጨፌ ማዘጋጀት በመሸጥ የሚተዳደሩ ታታሪዎች ናቸው። የእሳቱ መንስኤ የተከሰተው በአደጋ ሳይሆን ለዘመናት የኖረውን ባህላዊ የግብርና ልማድን መሰረት ያደረገ ነው። ይሁንና ደንግል የተባለው ተክል ለቀጣዩ ዓመት ይበልጥ አምሮ ለምልሞ በብዛት እንዲበቅልላቸው ያስባሉ። ለዚህም ሲሉ የቆረጡትን ተክል ትርፍ ቅሪት ሆን ብለው በባህላዊ መንገድ ስለሚያቃጥሉ የተፈጠረ የጭስና የእሳት ነበልባል እንጂ ምንም አይነት አደጋ አለመሆኑን አባቶች በዝርዝር አስረድተዋል።